ከቶ እሱን ያላወደሰ አንደበት እንዴት ያለ አንደበት ይሁን? ከቶ እሱን ያላደነቀ አእምሮ እንዴት ያለ አእምሮ ይሁን? እሱ እኮ ያልረዳው ያልደረሰለት የለም። አፎምያን ከእስራት ከሞት ከዲያብሎስ ባርነት ያወጣ ሊቀ መላኩ ቅዱስ ሚካኤል ነው። ይህን ድንቅ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው ከኛ ጋር ይሆኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸሩ አምላካችን ቅዱስ እግዚአብሔር በምሕረቱ ይቅርታው ይጠበቀን ያቆየን። ያልቀጣን ክብር ምስጋና ውዳሴ ይድረሰው። ሊቀ መላኩ ቅዱስ ሚካኤልን የሚሰጠን ክብር ምስጋና ውዳሴ ይድረሰው። እመቤታችን ድንግል ማርያም፣ ሊቀ መላኩ ቅዱስ ሚካኤል እንዲሁም እግዚአብሔር ያከበራቸው በስም ያልጠራናቸው ቅዱሳን ሁሉ ክብር ምስጋና ውዳሴ ይድረሳቸው። እግዚአብሔር አምላካችን መልካም ፈቃድ የሊቀ መላኩ የቅዱስ ሚካኤልን ሰኔ 12 ቀን ለምን እናከብራለን፣ ምን በዚህ ዕለት ተደረገ የሚለውን ባጭሩ እንደ እግዚአብሔር አምላክ መልካም ፈቃድ እንመለከታለን ማለት ነው። የቅዱስ ሚካኤል አምላክ ከሁላችን ጋር ይሁን። በያለንበት ሰላም እግዚአብሔር ከኔም ከእናንተም ጋር ይሁን፣ አሜን። እንግዲህ በመግቢያው እንደጀመርነው ሊቀ መላኩ ቅዱስ ሚካኤል እውነት ያልደረሰለት ያላማለደው ያልደገፈው ከቶ ማን አለ? እውነት እሱ ያልደረሰለት እሱ ያልደገፈው እሱ ያላጽናናው ማን አለ? ለሳሩ ለቅጠሉ ለአእዋፍ ለማዩ ለሁሉም ስነ ፍጥረት የሚያዝን የሚራራ የሚጸልይ የሚቆም ነው። ዘውትር ስለኛ ስለ ሰው ልጆች ስለ ፍጥረቱ እግዚአብሔርን አምላክ ማራቸው፣ ይቅር በላቸው፣ የንስሐ ዕድሜ ስጣቸው፣ ምሕረት ይቅርታ ያንተ የባህሪ ነው እያለ እግዚአብሔር አምላክን ሥላሴን ዘውትር የሚለምን መልአክ ነው። ፍቅሩ ልዩ ነው። ለሁሉ ደራሽ ነው። ለሁሉ አማላጅ ነው። ለሳሩ ለቅጠሉ ሳይቀር የሚለምን የሚጸልይ ለአራዊቱ ለእንስሳ ሲቀር ሳይሆን ለሁሉ የሚለምን ድንቅ መልአክ ነው። እውነት በዚህ ዕለት ባጭሩ ልናወሳ የወደድነው ቅድስት አፎምያ እና ባሏን እየተራዳ የቆየ እጅግ እነዚህ ሰዎች ደግሞ ሲወዱት ሲያከብሩት ሲዘክሩት ስሙን ሲጠሩ እውነት በሱ ስም ምጽዋት ሲመጸውቱ ይረዳናል፣ ይደግፈናል፣ አቆይቶናል ብለው በእምነት የያዙትን ሳይለቁ ኑረዋል። ልክ እንደዚህ ሆኖ ሲኖሩ ሞት አይቀርምና ባሏ የቅድስት አፎምያ ባለቤቷ ሊያርፍ ሲቀረው ምን አለ? የቅዱስ ሚካኤልን ስዕል ሰርታችሁ አምጡልኝ ብሎ የቅዱስ ሚካኤልን ስዕል በወርቅ አንከባክበው አሳምረው አምጥተውለታል። እጅግ ባለጠጋ ስለነበረ በሀደራ እሷን እንደሚጠብቃትና እሷ ወደሱ ዘውትር እንድትጸልይ እንድትለምን ብሎ ይሰጣታል። ከዚያ እሱም አረፈ። ሲያርፍ አዝና አልቅሳ እንደ ሰዎቹ ትቀብራለች። ልክ ፈተና የመጣው እሱ ካረፈ ወዲህ ፈተናው እየጠበቀ መከራው እየጸናባት መጥቷል። ግን እግዚአብሔር አምላክ በቸርነቱ ቅዱስ ሚካኤል በጸሎቱ ይጠብቃት ነበረ። ጸላኤ ሰናያት ክፉ መንፈስ በመነኩሴ ተመሰሉ በትልቅ አዋራጊያን ተመስሎ አንቺ ማግባት ይገባሻል፣ መልክሽ መልከ መልካም፣ ያጣሽው የነጣሽው የለም፣ ረዳት ያስፈልግሻል ብሎ ሊመክራት ሊደግፋት ወዳጅ መስሎ ቀርቧል። እቺም ቅድስት ሴት እውነት በሃይማኖቷ የጸናች ቅዱስ ሚካኤልን እጅግ አድርጋ የምትወደው ስለነበረ እንኳን እኔ ቀርቶ ንብ እንኳን ባለቤቷ ቢያርፍ ልታገባ እንደማትችል አታውቅምን ብለዋለች። አሳፍራ እኔ በቀልሻለሁ እገልሻለሁ ብሎ ዝቶ እልም ይላል። ልክ በዚህ ዕለት በሰኔ 12 ቀን እሷ ጋር ቀርቦ
ዛታት፣ ሊያታልል ሞከረ። እሱ እንደሆነ ነቃች። እስቲ እንደውም እውነት ጸሎትሽ፣ ምጽዋትሽ፣ ስዕለትሽ ከእግዚአብሔር ዘንድ ተሰምቶልሻል ብሎ ሊያታልላት ሞከረ። እሺ አንተ ከቅዱሳን መላእክት ወገን ከሆንክ የቅዱስ ሚካኤል ስዕል አለ፣ እስቲ የታለ መስቀሉ ብሏ ምልክታቸው ለቅዱሳን መላእክት መስቀል አለና እስቲ የታለ መስቀሉ ብላ ትጠይቀዋለች። አይ ይሄ ነገር አንዳንድ ለኛ አያስፈልግም ብሎ ሊያታልል ሞከረ። እሺ ካልሆነ ና እስቲ ቅዱስ ሚካኤል ስዕል አድኖ አለ፣ እስቲ ለቅዱስ ሚካኤል ስገድለትና በዚህ እውነተኛ መሆንን እለይልሃለሁ ብለዋለች። ልክ መልኩ ጥቁር ገጹ ደመና መስሎ ጠቅሮ እንደ ጥላት እሸት የከረፋ ሆኖ ሊያንቃት ወደደ። ቅዱስ ሚካኤል ፈጥነ እርዳኝ ብላ ስትለው ፈጥኖ መጥቶ ያዘው፣ ቀጠቀጠውና ወደ ሲኦል ጣለው። እሷንም አጽናናት። ሂጂ ዕለተ ዕረፍትሽ ደርሷል፣ እግዚአብሔር ጸሎትሽን ልመናሽን ሰምቷል፣ ደስ ይበልሽ ብሎ አጽናንቶ ለካህናቱ እንድትነግር ያላትን ጥሪት ቁሪት እንድትሰጣና እንድትሰናበት ብሏት። እውነት ሊቀ መላኩ ቅዱስ ሚካኤል ለሁሉ ደራሽ ለሁሉ አዛኝ ነውና እንኳን ለጠሩት ቀርቶ ላልጠሩትም ሚደርስ ለሁሉ ባለውለታ ነውና ቅድስት አፎሚያን ከዲያብሎስ እጅ ነፃ አውጥቶ በዚህ ዕለት እጅግ ስለሚወዳት እሷም እጅግ ስለምትወደው በዚህ ዕለት ዕረፍቷ ሆኗል። ቅዱስ ሚካኤልን ከዚህ የተነሳ እናከብረዋለን። ጌታችን ኢየሱስ ክርስቶስ ተሰቅሎ ሳለ ይላል ታሪክ እንዲናገር ተሰቅሎ ሳለ በጊዜ ቀትር ይላሉ አባቶች ሲናገሩን በ6 ሰዓት እንደተለመደው ሊያመሰግኑ ቅዱስ ሚካኤልና ገብርኤል ከመላእክት ጋር ይወርዳሉ። አምላክ የሚፈርድ የሚያድን የሚገል ይህን ስነ ፍጥረት የፈጠረ መሆኑን እያወቁ ሊንበረከኩ ሊያመሰግኑት ቢወርዱ እጁና እግሩ ተሸንክረው በመስቀል እንደ ብራና ተወጥረው ደም እየፈሰሰ እመቤታችን ከመስቀሉ እግር ሆና እያለቀሰች ቅዱስ ዮሐንስ ወንጌላዊ አጠገባ ሆኖ ያያቸዋል። እጅግ እጹብ ድንቅ ነው። እንዴት አምላክን ሊገሉ ቻሉ? እንዴት አምላክን እንዲህ ሊያረጉ ቻሉ ብሎ ተገርሞ በትዕግስት በአግራሞት ይመለከታል። ቅዱስ ገብርኤል ግን ሰይፉን መዘዘ ይላል። ሰይፉን ቢመዝ ተው ታገስ ቢለው እግዚአብሔር አምላክ መድኃኔዓለም በመስቀል ላይ ሆኖ ምን ነው ያንተ ትዕግስት እስከ መች ድረስ ነው ብሎ ሰይፉን ቢመዝ የቤተ መቅደሱን መጋረጃ ተቀደደ። ከዚያንም ያን ሰይፍ እስከ ሲኦል እስከ ታች የወረደ ይገኛል ይላሉ አባቶቻችን። ግን ቅዱስ ሚካኤል ሊቀ መላኩ በአግራሞት በአድናቆት ይመለከት ነበር። እንዴት የእግዚአብሔር አምላክን እንዲህ ሊያደርጉ ቻሉ ብሎ ይመለከታል። ትዕግስተኛ ነው። ትዕግስቱን ሲያሳይ ነው። ርኅሩህ መልአክ ነው። ለሁሉ ደራሽ ለሁሉ አማላጅ ነውና በዚህ ዕለት ልንዘክረው ልናስበው ይገባል። ለሁሉ ደራሽ ለሁሉ አማላጅ የሆነ አባታችን ቅዱስ ሚካኤል ለሁላችን ከጭንቀታችን ከችግራችን ነፃ ያውጣን። አማላጅነቱ ቃል ኪዳኑ ይጠብቀን አይለየን። አምላካችን ይክበር ይመስገን። አሜን። ይቆየን።